ናሬ እናቷ ሰዳከት በሰራችው ስራ በጣም ተናዳ ራሷን ለማጥፋት ሞክራ አሁን በህይወትና በሞት መካከል ነው የምትገኘው። ዶክተሮቹ አሁኑኑ ንቅለ ተከላ ያስፈልጋታል ብለዋል። የጉበት ንቅለ ተከላ ሊካሄድ ማንም የሚለግስ ሰው በጠፋበት አጋጣሚ ማንም ያልገመተው ከድር እኔ ያለሁኝ እያለ ነው። ከድር የሱ የደም አይነትና የናሬ የደም አይነት እንደሚመሳሰል ከተናገረ በኋላ ሁሉም ተደስተው ሀሳቡን ተቀብለዋል። ከዛም በኋላ በነገው ዕለት ቀዶ ሕክምና በጠዋት እንደሚካሄድ ነው የተነጋገሩት። አሁን ሻይን ቁጭ ብሎ የናሬን ሁኔታ ይከታተላል። ናሬ እንደዚህ ማድረጓ በሱ ምክንያት እንደሆነ አድርጎ ነው የሚያስበው። ከዛም በኋላ ካያ ወደሱ ቀረብ አለ። ካያ ወደሱ እየመጣ እስካሁን እዚህ ያለ እንዴ ብሎ አጠገቡ ተቀመጠ። ከዛ ሁለቱም ዝም ብለው ነገሩን ይጠባበቃሉ። ናሬ በውስጥ በኩል እንደተኛች ነው። በአንድ በኩል የሻይን እናት ቪዳን ጨንቋታል። ማታ ላይ ወደ ልጇ በተደጋጋሚ እየደወለች ስልኩ አልነሳልሽ እያላን ነው። ዘሪን ደግሞ እማዬ እባክሽ በቃ ተይው ልጅ እባክሽ ተይው በቃ ይኸውልሽ ምን እየሰራሽ ነው ያለሽው ተይው በቃ እያለች ነበረ። ስልኩን አያነሳም የልጅ ሊያሳብደኝ ነው እንዴ ትላለች። ቪዳን ስልኩን አምጪው እስኪ አምጪው እማዬ ተይው በቃ ተይው ምን ሆነሽ ነው እያለቻት ይህ ሊያሳብደኝ ነው የልጅ በቃ ይኸውልሽ ምንድነው ከዚህ ጋር ያጣበቀው ቆይ እንደዚህ በቃ በመጨረሻም ልንገላገላን ነው በመጨረሻም በቃች ልጅ እንደው ምን አለበት ብትሞት ምን ላርግ እንደሆነ ውይ ፈጣሪ ሆይ በቃ እገላገላን ነበር ትሙት ከሞተችን በቃ እንተርፋለን ለእኛ ሲባል ስትል እማዬ ምንድነው የምትይው እንዴት በዚህ ደረጃ ጨካኝ ትሆኛለሽ እንዴት እንደዚህ ይባላል ስትል ፈጣሪ ይቅርበለኝ አዎ ግን ምን ላርግ ታዲያ ከደረሰብን ችግር አንጻር ይኸውልሽ እቺ ልጅ ሁሉ ጊዜ እንዳናደደችኝ ነው እንዳበሳጨችኝ ነው። ዛሬ ወንድምሽ ያደረገውን ነገር አይተሻል አይደለ? ሽጉጥ እላዩ ላይ ደቅኖ ነበረ ራሱን ሊያጠፋ እየሞከረ የነበረው ምን ማለት ነው? ያን ልጅም ሊገለው እየሞከረ ነበር። ማን ነበር ስሙ? የእሷን ባል። እንዴት እንደዚህ ይደረጋል? ምን ማለት ነው እያለች ነበረ ዘሬን። እማዬ በቃሽ ተይው በቃ ይሄ ነገር በጭቅጭቅ አይፈታም ትላለች። ምን ማለት ነው አይፈታም ማለት? ይፈታል እንጂ በደንብ ነው የሚፈታው። ናሬ የምትባልች እዛው እንደተኛች መቅረት ነው ያለባት በማለት እየተናገረች ነው። እማዬ ይኸውልሽ ናሬንን ያደረገችው እኮ ሻይንን ለማትረፍ ብላ ነው። ለበዛ ሻይን ያጠፋ ነበር እዛ ጋር ለሱ ብላ ነው ስትራት ምን እንዴት ብላ ነው ለሱ የሚሆነው? በጣም ራስ ወዳድ ናት። ለራሷ ብላ ነው ይሄን ነገር ያደረገችው። ሁል ጊዜ በተመሳሳይ ችግር እንደተጠመድን በጣም አስጠልቶኛል፣ ሰጭቶኛል። ዘሪን በጣም ነው ያስጠላኝ። ይኸውልሽ ይሄ ልጅ ዛሬውኑ ወደ ቤቱ ይመለስ። ይሄ ልጅ በቃ ሌላ ጥፋት እንዳያጠፋ በጣም ፈርቻለሁ። ዛሬ በህይወት አይተርፍም ብዬ ራሱ ሳስብ ነበረ። ሰማሽ አይደለ? በጣም ፈርቼ ነበር። እንደውም እኔ እጅ ራሱ አመጣዋለሁ ስትለማዬ ተረጋጊ በቃ እኔ ሄዳለሁ ባክሽ እኔ ሄዳለሁ አለቻትና ዘሬን ቦርሷን ልታመጣ ወደ ውስጥ ገባች። እማዬ በቃ እንዳልኩሽ ብላ ስትሄድ ባልሽ ምን ብሎሽ ነበረ? እመጣለሁ ወስድሻለሁ ብሎሽ ነበር የት ነው የምትሄጂው ስትላት ተይው በቃ ተይው በታክሲ ሄዳለሁ በማለት ቶሎ ብላ እየወጣች ነበረ። ቪዳን ቆማ ታያታለች። በሌላ በኩል ጂያን ወደ ቤት መጥቷል። ቁጭ ብለዋል። እያሰበ ነበረ። ከዛ በድንገት አሊያ መጣች። በሩን እየከፈተችው በአንድ እጇ መግባት ይቻላል ስትል ግቢ እያላን ነው። ከዛ ወደ ውስጥ ገባች። በእጇ ሾርባ ይዛ ነበረ። ያው ይሄ ያረጋጋኛል ብለህ ነበረ ሾርባ መጣውልክ እንደምትወደው ተስፋ አረጋለሁ። ለእኔ የምርሽን ነው አንቺ ሰርተሽው አላት። አዎ ማለቴ ለዴኒዝም ነበር የሰራሁት እና መጣውልክ እስኪ ቀመሰው ትወደዋለህ። ይሄ ነው የሚያረጋጋኝ ብለህ ነበር እስኪ ሞክረው ችግር የለም አለችው። እስኪ ለሞክረዋ በጣም ግን ይገርማል እያላ ነበረ እያነሳው። አዎ ችግር ፈቺው ሾርባ ብየዋለሁ እስኪ ቀመሰው በእርግጠኝነት ይጠቅማል እስኪ ጠጣው እያለችው ነበረ። ከዛ እስኪ የሆነ ነገርማ ካላረግሽበት ያው እያለ እየሳቀ ከዛ ቀመሰው። በጣም ይጣፍጣል ልጅሽ ይባረክ እውነት በጣም ይጥማል እያለ ደጋግሞ በማንኪያው አንስቶ እየጠጣ ነበረ። ከዛ ባላሷ የተባረከውን በደንብ ብላ ትለዋለች። ትኩር ብላ እያየችው ነበር ሲበላ። በሌላ በኩል ከያና ሻይን አጠገብ ላጠገብ ተቀምጠዋል። ከዛ ድንገት ዘሪን መጣች። ዘሪን እየመጣች ወንድሜ እንዴት ናችሁ? ለምንድን ነው ግን አንተ እማዬ ስልክ ስደውል ማታነሳው አለችው። ይሄ የምናወራበት ጊዜ አይደለም ይላታል። አይ ተጨንቃ እኮ ነው አታስጨንቃታ። አንድ ጊዜ እንኳን ስልኩን አንስተ ሰላም ብትላት እኮ ጥሩ እኮ ነው። አለበዛ ቁጭ ብላ ነው የምታረው ስላንተ እያሰበች። ምን ሆነ ነው እንደገና አንተ ዛሬ ምንም አልበላህም ማረፍም አለብህ እና በቃ ወደ ቤት ሂድና ተኛ እንደገና ምግብ መብላት አለብህ አለችው። ዘሪን አንቺ ሂጂን ያልመጣም እኔ እዚህ ሆናለሁ እባክሽ እዚህ ልቆይ እያላን ነበረ። ከዛ እሷ እባክህ ወንድሜ እባክህ አለችው። አይሆንም በቃ አንቺ ሂጂ እኔ እዚህ ሆናለሁ እያላን ነው። ከዛ ዞር ብላ ካያንም አየችው። የካያም ሁኔታ ያሳዝናል። ከዛ ትታቸው ትንሽ እየራቀች ነበረ። ነገር ግን እንደሚል ቀጥታ ዘሪን ለመውሰድ ወደ ቤቷ እየመጣ ነበረ። መጥቶ በር አንኳኳ። በር ሲያንኳኳ እየከፈተችው ፊዳን ነበረች። እሷን ገና እንዳያት የኔ ልጅ መጣ አለችው። አዎ መጣኝ። የታለች ዘሪን? እሷን ለመውሰድ ነበር የመጣሁት እማዬ እያላን ነበረ። ዘሪን ያው ዘሪን እያለች እየተንተባተበች እየነገረችው። በሌላ በኩል አሊያና ጂያን
እያወሩ ነበረ። ታዲያ ጂያን እንዴት ነው አላት። ደህና ነው ስለ አክስቱ እየጠየቀ ነበረ። እንደገና ያው ስለ ጨዋታውም እየጠየቀ ነበረ። ይሄ ኳስ እንጫወታለን ያልከው ነገር በቃ አሁንም ቢሆን እያሰበብን ያለው መቼ ነው እያለኝ ከቀድም ጀምሮ ሲጠይቀኝ ነበረ። በጣም እየጠበቀ ነው። ምንድነው የምናደርገው አለችው። እኮ እንጫወታለና ቃል ገብቼለት የለ እንዴ ምን ችግር አለው? ብቻ ናሬ እንደገና ደህና ትሁን እንጫወታለን አይቀርም እያላን ነበረ። ትኩር ብላ እያየችው ነው። ጂያን ናሬ ደህና ትሆናለች አታስብሽ፣ ናሬ ደህና ትሆናለች እያለችው ነበረ። አዎ ልክነሽ እያላን ነው። ከዛም በኋላ እኔ ምልህ ግን ከቤተሰባችሁ ጋር ያለ ጥምረት በጣም ይገርመኛል። ከነ ከድር ጋር ከነ ኡሙ ጋር ያላችሁ ጥምረት፣ ከወንድምህ ከእናትህ ከእህትህ በተጨማሪ ከሌሎች ሰዎች ጋር ያለ ግንኙነት ደስ ይላል እያለችው ነበረ። ከዛ እሱ እኔ ምልሽ ነገ የሚካሄደው ኦፕሬሽን ግን ሪስክ አለው አላት። ጂያን ሁሉም ኦፕሬሽን ሁሉም ቀዶ ጥገና እኮ ሪስክ እኮ አለው በጥንቃቄ እኮ ነው የሚደረገው አለችው። አይ ምልሽ በተለይ ይሄ ኦፕሬሽን ለከድርም ለናሬም ሪስክ አለው ወይ ብዬ እኮ ነው አላት። ሁሉም ሪስክ አለው። ያው የከድር ውጤት በጣም ቆንጆ ነው እንግዲህ ፈጣሪ ያውቃል ነገ ደግሞ የሚሆነውን ነገር። እስካሁን ድረስ እንግዲህ ሁሉም ነገር ሰላም ነው። ጂያን እባክህ አትጨናነቅ፣ በጣም እየተጨናነክ ነው። ይሄ ነገር ሰላም ይሆናል፣ ትድናለች፣ ደህና ትሆናለች፣ አታስብ እያለችው ነበረ። በእጇ ትከሻውን ያዛርጋ እያጽናናችው የነበረው ይሄን ስታረግ ገርሞት እያያን ነበረ። ከዛ በኋላ እናትሽ እንዴት ናት አላት። ደህና ናት፣ ጥሩ አሪፍ ነው፣ ደህና ናት። ያው እንግዲህ ደስ ብሏታል፣ ለናሬ የጉበት ለጋሽ ስለተገኘ ደስ ብሏታል። ይህን እየነገረች ነበረ በማለት ነገረችው። እሺ ታዲያ ቅድም እየተከተልሻን ነበራ የት ነበር ሄደችው እያለ ጠየቃት። ከዛ እሷ መጀመሪያም እንደጠረጠርኩን ነበረ ማለቴ ያው እያለች አይኑን ማይንተታ ወደ ሌላ አቅጣጫ እየተመለከተች ሌላ ቦታ ነበር ሄደችው። አየር ልትቀበል ጨንቋን ነበር መሰለኝ። እኔም ተከተልኳትና የሆነ ቦታ ተቀመጠን። ከዛ በኋላ አብረን እያወራን ነበር አየር እየተቀበልን አለችው። ከዛ እሱ አይ ምልሽ እዛው ስንደርስ እኮ ሆስፒታል እሷም ነበረች ተኝታ ምን ነው ጦር አይደለችም እንዴ በማለት ጠየቃት። ደህና ናት ትንሽ ነበረ ያው ያመማትና ሆስፒታል ይዣት ለመሄድ ተገደድኩኝ አለችው። አሁንም ቢሆን አይኑን ለማየት በጣም ፈርታ ነበረ። ከዛ እሱም ትኩር ብሎ እያያት ወደ እሷ ዞር ብሎ ምንድን ነው አይኖችሽ ላይ ፍርሃትና ጭንቀት ይታያል፣ ምን ሆነሻል አላት። ማኔ አረ በፍጹም ተሳስተሃል መስሎ ነው አለችው። አረ አይደለም በተለይ በጣም አይኖችሽ ፍርሃት ይታየኛል አላት። እንዴ ታዲያ ናሬ እንደዚህ አይነት ሁኔታ ውስጥ ሆና እንዴት አልፈራም? ትንሽ ጨንቆኛል፣ ተጨንቄ ነው፣ እንዴት ደህና ልሆን እችላለሁ አለችው። ምን ነው አሁን ትድናለች አትጨነቅ እያልሽኝ እኔን ስታጽናኝኛል ነበር እንዴ ምን ተፈጠረ እያላት ነበር በጥርጣሬ ትኩር ብሎ እየተመለከታት። ከዛ እሷ አረ እኔ ምንም በቃ ይሄው እውነቱ ምን ላድርግ ያው አንዳንዴ እንደዚህ ነው ስትለው ግን አይኖችሽ ውስጥ ሌላ ነገር ነው የሚታየኝ አልዋሽሽኝም አይደል አላት። ስለምን ውሸት ነው የምታወራው እንዴ አንተ እንዴ የምን ውሸት እያለች እየሳቀች ለማንኛውም በቃ የነገ ኦፕሬሽን ላይ ትኩረት ማድረግ አለብን በቃ እኔ ልሂድ እያለችው ነበረ። ከተቀመጠችበት ተነስታ እየሄደች ነበረው። ከዛ እሱ አመሰግናለሁ ይጣፍጣል ይላታል። እሷም አመስግናው እየሄደች ነበረ። በሌላ በኩል ዘሬን ለካያ እንዲሁም ለወንድሟ ሻይ እንዲሁም የሚበላ ነገር ይዛ መጣች። ወደ ወንድሟ እየጠጋች ሻይ አንሳ አለችው። ሻዩን አነሳ። እንዴ በላ እየጠየቀችው እምቢ አላት። ከዛ ወደ ካያ ተጠግታ እባክህ ብላ ከጧት ጀምሮ አልበላችሁም አለችው። ከዛ እሱ ሻዩን ካነሳ በኋላ ምግቡን በአንድ እጁ ደግሞ ሊያነሳ አይኗን እየተመለከታት ነበር። በል ብላ ትሏለች። አይን ለአይን እየተያዩ ነበረ። እንደዚህ ፍጥጥ ብለው እየተያዩ ነበረ። ገና ምግቡን እንዳነሳ ወዲያው የሆነ ሰው መጥቶ የያዘችውን ትሪ በእጁ በኃይል መጥቶ መሬት ላይ እየጣለ ነበረው። ደሚር ነው ነይ ይላታል። ምን ተፈጠረ ምን ሆንክ ልቀቀኝ ትለዋለች። በአንድ በኩል ሻይን እንዲሁም ካያ ከሱ ጋር ሊጣሉ ናቸው። በተለይ ካያ ሰማይ ሆስፒታል ስለሆነ ፈጣሪን አመስግንሽ አፍንጫን ሰብርልን ነበረ እያለ ነው። ከዛ ሻይን ገላጋ የሆነ ቶ በቃ እያለ ይገላግላል። ጥፋ ከዚህ በቃ እያለ ሻይን ይቆጣል። ከዛ ደሚር የዘሬን እጅ እየያዘ እየጎተተ እየወሰዳን ነበረ። ሁለቱ ጓደኛሞች ተናደው ወደዛ ወደዚህ ይላሉ። ካያ ግድግዳውን እየደበደበ ነበረ። በአንድ በኩል ከድር በውጭ በኩል ተቀምጧል። ከድር ቁጭ ብሎ እያሰበ ፓኪዜ ወደሱ እየመጣች እያለ እንደምን አመሸ ከድር አለችውና አጠገቡ ተቀመጠች። ፍዝዝ ብሎ ያያን ነበረ። ያው እንግዲህ ነገ ያንተ ነገር እኮ አስጨንቆኝ እያለችው ምንድነው እንደሱ የምትይኝ እንዴ ነገ እኮ ልሞት እኮ አይደለም እኮ የሚሄደው ቀዶ ሕክምና እኮ ነው ምን ችግር አለው እያለ ነበረ። እሱስ ልክ ነህ ግን ያንተ ነገር አስጨንቆኝ ነው ያንተም የናሬም ነገር ያስጨንቀኛል ምን እያልክ ነው ያለው አለችው። ከዛ እሺ እንደዛ ከሆነ በቃ ብሎ ሊሄድ ነው ረፍት አርግ ምናምን ስትለው እሺ በቃ ብሎ ሊሄድ ነበር። ቆይ አንዴ ተቀመጥ እዚህም እኮ ረፍት እኮ ማድረግ እኮ ትችላለህ ምን አስቸኮለ አለችው። ከዛ ተቀመጠ። ታውቃለህ ያረከውን ነገር በጣም ነው የማበረታታው ያረከውን ነገር በጣም ነው የማደንቀው ይሄ የከፈልከው መስዋዕትነትን የእውነት በጣም አደንቃለሁ አለችው። በመጨረሻም ፓኪዜ ያደነቀችኝ የሚገርም ነው እኔ ነገር ህልም ቅዠት መሆን አለበት በማለት ተናገረ። ተዋ የማይሆን ነገር አትናገር ከድር ምን ሆነ ነው አለችው። ከዛ እሱ ኧረ እኔ እየቀለድኩኝ ነው የምሬን ነው አላት። ነው እሺ ብላ ተመለከተችው። መከራከር መጨቃጨቅ የለም። ሁለቱም ጸጥ ያለ ወሬ እየወሩ ናቸው። ለመጀመሪያ ጊዜ ይመስላል። ከድር በጣም እየደነገጠና ፊቱ እያላበው እየመጣ ነው።
ያው እንግዲህ ፓኪዜ ቆይ አንቺ ግን እውነት ለመናገር ሻይንን አሁንም ቢሆን ትወጂዋለሽ? ፓኪዜ ሻይን እኮ ዞር ብሎ እኮ ያይሽም እኮ የራሱ ህይወት እኮ ያለው አላት። ምን አገባ አለችው። እሺ እኔ ግን የምሬን ነበር በቃ እሺ በቃ እንደዛ ከሆነ ሊድ እያለችው ነበረ። እውነት ለመናገር እሱ ረስቼዋለሁ ከዚህ በኋላ ማስበውም አይመስልም አለችው። እንዲህ ስትለው አይኑን እያየችው ፊቱ እያላበው መጥቶ ፊቱ በአንድ ጊዜ አብረቀረቀ። ምን ሆነ ነው ፊቱ ያተኩሳል እኮ በአንድ ጊዜ ላበላቦንክ ምን ሆነ ነው አለችው። በቃ ገብቼ ልተኛ በቃ ችግር የለም ብሏት ወደ ውስጥ እየገባ ነበረ። ከዛ እሷ ዝም ብላ እየሄደ ታየዋለች። ደሚር በቀጥታ ዘሪንን ቤት ይዟት መጣ። ወደ ውስጥ ከገቡ በኋላ ተቀመጠ። ምን እያረክ ነው ያለው? ምን ሮጂን በግድ መጎትተኝ ምን ላርገ አለችው። ቅድምን ስታረጊ ነበረ እዛ የማይረባ ሄደሽ ለምን ሻይና ምግብ ሰጨው ምን ስለሆነ ነው አላት። እንዴ ምን ሆነ ነው አንተ? ልጆቹ እኮ ረቧቸው እኮ ነበረ ለወንድሜም ለሱም ብሰጣቸው ምን ችግር አለው አለችው። ለምን ሄድሽ ሲጀመር አላት። ለናሬ ብዬ ነው ያልኩት። ናሬ እዛ እኮ ተኝታለች እኮ ምን ሆነ ነው አንተ? ናሬ እህቴ እኮ ናት አለችው። ታዲያ ምንም ቢፈጠር ምን ያለው አንዴ እኔ አድርስሽ ነበረ ለኔ ነግሪኝም ነበር አለ። ለምን ብዬ ነው ምነግርህ? ምን ችግር አለው? ለምሮ እንደዚህ ሆነው ቆይ አንተ ሲጀመር እንዴ ለበቀላ እንደ ያሳበ ሁሉ ነገር ታዲያ ምንድነው የሚያናድህ? እንደውም እንደዛ በማድረግ እኔ ማመስገን ነበረብህ። እንደውም ካህን እየበለጠ ለመግዷት አንድ ያሳበ መጀመሪያ እኔን ያገባኝ ለበቀላ እንዴ። ታዲያ ምንድነው ሐሳብ አሁን ወይስ እቅድ ተቀየረ? ምንድነው ነገሩ አለችው። እንዲህ ስትለው ትኩር ብሎ አያት። የሚመልሰው መልስ ጠፋ። ዝም ብሎ ብቻ እየወጣ ነበረ። ደንገጥ ብሎ ከወጣ በኋላ በድንገት አባቱ እያገኘው ነበረ። አንተ ልጅ እቺ ልጅ ምን ታርገህ ቆይ ምንድነው ሐሳብ? ቆይ አንተ እንደዚህ መቃጠል ነው እንደምትፈልገው አለው። አባዬ አያገባም እያለው ነበረ። ተውተው ትጎዳለህ እያለው ሂድ እናንተ ከጃን ጋር ያለን ኮንትራት ጨርስ ከዛ ከሷ ጋር ለያያሉ እያለው ነበረ። ኧረ እባክህ ከሱ ጋር የሚያገናኘው ነገር የለም እያለው ደሚር አያገባም በቀሌን በቀላለሁ ብሎት ትቶት ሄደ። ዘሪን በአንድ በኩል አይኗን ጨፍና እያሰበች ደሚር ወደ ክፍሉ ከገባ በኋላ ቁጭ ብሎ ያስባል። ደሚር በፍቅር እየተፈተነ ያለ ይመስላል። ወደ ራሱ መኝታ ክፍል ከገባ በኋላ በጣም ፈራ። ምን ሆኜ ነው እያለ ስሜቱን ሁሉ እየተጠራጠረ ነበረ። ከዛም ከኪስ ውስጥ የማይጠፋውን የሼዳን የመጀመሪያ ፍቅሩን ፎቶ ካወጣ በኋላ ሼዳን አንቺን ብቻ ነው የማፈቅረው ሌላ ሴት መስላም አትታየኝም አንቺን ብቻ ነው ማፈቅረው ብሎ እየተመለከተ ነበረ። በሌላ በኩል በጠዋት ሰዳከት ውጪ ሆና ጸሎት እያረገች ነው። ለራሷም ለልጆቿም ጸሎት እያረገች በድንገት የመጣው ሙዛፈር ነበረ። ወደነ ጂያን መኝታ ክፍል እየመጣ በሩን እየደበደበ ጂያን እያለ ይጣራል። አሊያ ተኝታ ነበረ። ሙዛፈር ጂያንን ሲያጣው አሊያንም እየተጣራ ድንገት ጂያን ወጣ። ምን ተፈጠረ እያለው ነበረ። ኧረ ከድር ታሟል ከድር ደህና አይደለም እባካችሁ እንሂድ በጣም እያተኮሰ ነው አላቸው። አሊያም ከክፍሏ እየወጣች ነው። ጂያንና አሊያ ተከታትለው ከክፍላቸው እየወጡ በቀጥታ ወደ ከድር እየመጡ ሰዳከትም ትከተላቸዋለች። ከድር በጣም እያተኮሰ ነበረ። ቶሎ እንዲሻለው ፓኪዜና ኦሙ የቻሉትን ነገር በሙሉ እያረጉ ነበር። የሙቀት መጠኑ በጣም ከፍ ብሏል። አሊያ ወደሱ ቀረብ ብላ እያየች ነው። ይሄ ነገር ኢንፌክሽን ሳይሆን አይቀርም በቃ እንደዚህ እያለ መቼም ቢሆን ቀዶ ሕክምናው ማድረግ አይችልም ዛሬ ከብደዋል በማለት ተናገረች። እንዴት ማለት እንዴት ቆይ ምን ማለት ነው እያለች በአንድ በኩል ሰዳከት በጣም ፈርታ እየጠየቀች አሊያ ዛሬ ቀዶ ሕክምናው ማድረግ አይችልም ሌላ ሰውን ፈልግ ስትል ነበረ። ከድር እያጣጣረ ወንድሜ በጣም ይቅርታ እኔ የሆነ ፈልጌው አይደለም ይሄ ነገር የመጣው የቻላችሁትን ነገር በሙሉ አድርጎ ረዳችኋለሁ እያለ ነበረ። ከዛ በኋላ እነ አሊያ ተስፋ ቆርጠው ወጡ። ኦሞና ፓኪዜ ከድር እንዲሻለው እርዳታ እያደረጉለት፣ ዶክተሮቹ በአንድ በኩል የናሬን ሁኔታ እየተከታተሉ ነበረ። ከዛም በኋላ የታለ ለጋሹ ሰው ይምጣ ቀዶ ሕክምና ይጀመር አሉ በጠዋት። እስካሁን ድረስ ምንም ኮሽ ያለ ነገር የለም። በአንድ በኩል ከአንዱም ሻይን በርጋ እየጠባበቁ ነበረ። ነርሶቹ መጥተው አሁኑ ለጋሹን አዘጋጁ ቀዶ ሕክምና ይጀመር አሏቸው። ቀጥታ ቀዶ ሕክምና ወደሚካሄድበት ክፍል ሊወስዷ ነው ናሬን። ሻይንና ካያ ጨነቃቸው። ከዛ ካያ ደወለ። ሲደውል ከድር በጣም እንደታመመ ይነገረዋል። ከዛ ለሻይን ነገረው። ለሻይን ሲነግረው ሰዳከት በአንድ በኩል መታ ነበረ። ምናልባት እማዬ ከሰጠቻት እስኪ እንጠይቃት እያለ ነበር ሻይን። ከዛ ሰዳከት እሷን ለመለመን እያሰበች ነበረ። ተስፋ የላትም። ዘሪን በጧት ደሞ ቤት መታለች። ከእናቷ ጋር ነበረች። ከዛ በኋላ አሁንም ቢሆን ቪዳን ልጅ እኮ በቃ እንደዚሁ ሲያሳስበኝ ነበር ያደርኩት በሰላም ራሱ አልተኛውም። ምን አለበት እች ልጅ አንድ ጊዜ ሄዳ ብትገላግለን ስትለማይ በቃሽ ትላታለች። ከዛም በኋላ ምናልባት ናሬ ቀዶ ሕክምና ካስፈለጋት ጉበት ምናምን ከጠየቁሽ እያለቻን ነው። እርጃት ስትላት አላረጎም በፍጹም አባትሽ ከሰማ አይለቀኝም እያለቻን ነበር። ቪዳን በጣም ፈርታ ድንገት ሻይን መጣ። እንደመጣ እናቱን እየተለማመጠ ነበረ። ከዛ እሷ ልች ልጅ ተዋት በቃ ረፍት አርግ ግባ ተኛ ምግብ መብላት አለብህ እያለችው እማዬ ጊዜው አይደለም ቆይ አንድ ጊዜ እያለ ነበረ። አባትህም ማለት ነው ለትንሽ ነው ያረጋጋሁት እሱ ራሱ በጣም ተናዷል ተረጋጋ አንተ ራስህ እያለችው እማዬ አይደለም ጊዜው ምን ሆነሽ ነው አንድ ጊዜ ስሚኝ እንጂ ብሎ ያገኘውን ነገር እየወረወረ ነበረ። ዝም ብላ አየችው። እማዬ ናሬ ልታድኛት ይገባል እባክሽ አድኛት አላት። ማለት እያለችው ነበረ። እማዬ ደማችሁ እኮ ይመሳሰላል ለምን እንደማታውቂ የምትሆኘው አላት። እና ምን ልትሆን አማረ አለችው። እባክሽ የጉበት ነቅለ ተከላ ያስፈልጋታል እባክሽ እማዬ ብሎ ጠየቃት። አላረገውም በፍጹም
የሚመስል ነገር አትጠይቀኝ፣ በፍጹም አይሆንም አለችው። እማዬ እባክሽ እየለመንኩሽ ነው፣ እባክሽ እየሞተች ነው በማለት ተናገረ። ከዛ እሱ ሰዳከት ልጄ እንዲሞታ የምትፈልገው? ሰዳከት ሲጀመር ቆይ እኔ አሁን የኔ ልጅ እንደዚህ ቢሆን ኖሮ የእሷ ልጆች ጉበት እንዲሰጡ ታደርግ ነበረ? አታረግም። ይኸውልህ አንድ ነገር ልንገርህ፣ በቃ አልፈልግም። ይኸውልህ እርሳው፣ ያቺ ልጅ እየሞተች ነው፣ የራሷ ጉዳይ ስትል ነበር ዘሪን። እማዬ ናሬ ምን አረገች? ምን አጠፋሽ ናሬ ስትል ነበረ። ታዲያ ልርሳላት እንዲህ እሷ ያደረገችውን ነገር የልጅን ልብ ወስዳው ምን ማለት ነው? እሷ ባል ያላት ሴት ናት። ሰዳከትና እሷ ለሁለት የሰሩኝን ነገርማ መቼም አልረሳም። እንዴ ብዬ ነው የመረሰው? የራሷ ጉዳይ ስትል እማዬ ናሬ ምን አጠፋች? ናሬ ምንድነው ጥፋቷ? እባክሽ መልሽልኝ እስኪ ምንድነው ችግርሽ? ቆይ አንቺ እያላን ነው። ተናዳ እያየችው ነው፣ እንደዚህ ትኩር ብላ እያየችው። እሱም እየተለማመጣት እማዬ እባክሽ የኔን ህይወት አበላሽተሽዋል፣ የወንድሜን ህይወት አታበላሹ እባክሽ ብላ በአንድ በኩል ዘሬን እየለመነቻት አባታችሁ ይሻይልም፣ አባታችሁ ከሰማ ያብዳል እያለች ስልክ ተደወለ። ይኸው ከእስር ቤት ተደወለ ብላ ስልኩን ተነሳስተል እማዬ ስልኩን አምጪው ብሎ ወርውሮት እማዬ አንድ ጊዜ ብቻ እንኳን ስሚኝ እያለ እየተቆጣ ይኸውልህ አባትህ ካወቀ ይገለኛል፣ አላረገውም፣ ትሰማለህ? አላረገውም፣ ምንም ነገር ይፈጠራል እንጂ በፍጹም እሺ ብዬ አልሰጥም ስትል በድንገት ሰዳከት ራሷ መጣች። ሰዳከት ቀስ እያለች እየተራመደች ቪዳን ዙር ስትል አየቻት። ሰዳከት ምን ልትሆኚ መጣሽ አለቻት። ሰዳከት ቀስ ብላ ወደ ቪዳን እየቀረበች ነበረ። ለምንድን ነው የመጣሽው አለቻት። ቪዳን ትንሽ ላወራሽ ፈልጌ ነበር አለች። ሰዳከት አንገቷን አቀርቅናለች። ምንድን ነው የምታወሪኝ? ትናንትና ለመናገር የፈለግሽውን ነገር በሙሉ ተናግረሽለ እንዴ? ተናግረሻል እኮ ልጅሽን ግንባሩን ብዬ ገድዬ ጠለዋለሁ አላልሽም ነበረ? አላልሽም አለቻት። ብያለሁ ኧረ እኔ እሱን አልክድም ብያለሁ፣ ልክ ነሽ፣ ግን እኔ ዛሬ የመጣሁት ለልጄ ብዬ ነው አለቻት። ምን አገባኝ እኔ እያለች ነበር ቪዳን። እባክሽ ቪዳን አንድ ጊዜ ብቻ ስሚኝ፣ ልጄ የሞት ጫፋፍ ላይ ደርሳለች። ልጄን የምታድኛት አንቺ ብቻ ነሽ፣ ሌላ ማንም ሰው አያድናትም። አንቺ ብቻ ነሽ ልጄን የምታድኛት። በቃ እኔና አንቺ ብዙ ልንባባል እንችላለን፣ በልጄ ጉዳይ ግን እባክሽ አልደራደርም እና እባክሽ ብላ ተንበረከካ ለልጄ ጉበት ስጫት እያለች አልነበረም። ልጄ ምንም አታውቅም እባክሽ እርጃት ብላ ተንበርክካ እግሯ ስር ወድቃ ለመነቻት። እጇን እየሳመች ስትለማመጣት በአንድ በኩል ዘሪንና ሻሂንም ቢሆን እያለቀሱ እናታቸውን እየለመኑ ነበረ። ቪዳን በፈጣሪ ስም እየለመንኩሽ ነው፣ እባክሽ ልጄን አድኛት ቪዳን፣ እባክሽ ለሁሉም ነገር በቂ ይቅርታ ጠይቃለሁ፣ እባክሽ ቪዳን፣ እባክሽ አደራ እባክሽ ብላ እግሯን እየሳመች እጇንም እየሳመች ስትለምናን ነበረ። ልጄ እየሞተች ነው ብላ እያለቀሰች። ሻሂንም ቢሆን እናቱን ይለማመጣል። ከዛ ቪዳን አሰበችና ጨንቋታል። ወደኋላ ራቅ አለች። አንድ እርምጃ ከራቀሽ በኋላ ለልጅሽ አይደለም ጉበት ኃጢአቴን ሁሉ አልሰጣትም፣ እሺ ምንም ነገር አልሰጣትም፣ የራሳችሁ ጉዳይ አለች። እንዲህ ስትል በአንድ በኩል ሰዳከት እባክሽ እያለቻት ሰምተሻል አይደለ? ምንም ነገር አልሰጣትም አልኩኝ እኮ አለቻት። ከዛ ሰዳከት እንደዚህ ተንበርክካ እንዳለች ድንገት ጂያን እንደመጣ ከካያ ጋር እማዬ ነይ እንሂድ ብሎ እጁን እየዘረጋ ነበረ። ሰዳከት ከተንበረከከችበት ተነሳች። ቪዳን ይሄ ስራሽን አረሳም፣ ከዚህ በኋላ ያንቺ ጠላት ሲወል ሳይሆን ያለው እኔ ፊት ለፊት የቆምኩት ሰዳከት ነኝ፣ እሺ አሳይሻለሁ ይሄ ስራሽን መቼም አረሳም እያለቻን ነበር። ከዛ ጃን እማዬ በቃ ለጋሽ ተገኝቷል በማለት ተናገረ። ከዛ በአንድ በኩል ሰዳከት ደንግጣ ማን ነው እያለች አብራው እየወጣች ነበረ። ሻይን እንዲሁም ዘሪንና ጃንን ተከተለው እየወጡ ቪዳን ብቻዋን ቀረች። ያረኩት ነገር ትክክል ነው ወይ ብላ ተጨንቃ እያሰበች ነበረ። ሁሉም ተሰብስበው መጡ። ቀዶ ሕክምናው ተጀምሯል። ለጋሽ ተገኘ ተብለው እነ ጃን ስለዚህ ጉዳይ የሚያውቁት ነገር የለም። ማን ነው ለጋሹ እየተባለ ነው? አሊያ ኦስካር ነው ለጋሹ ብላ ነገረቻቸው። ሁሉም ደነገጡ። ሻይንም ቢሆን አላመነም። ቀዶ ሕክምናው ቀጥሏል። በአንድ በኩል አሊያ ረጅም ሰዓት ይወስዳል፣ ስለዚህ እዚህ ሆናችሁ አትጨናነቁ፣ ሁሉም ያሳውቋቸዋል ብላ እንዲረጋጉ እየጠየቀቻቸው ነበረ። ሙዛፈርም ቢሆን ለኡሙ የተፈጠረውን ነገር ይነግራቸዋል። ከዛም በኋላ የአሊያ እናት ፍክሬ ከቤት እየወጣች ነው። እነ ኡሙ ሰላም ብላቸው እየወጣች የተነሽ ብሎ እየጠየቋት አየር ልቀበል ነው ብላቸው ወጣች። ነገር ግን እነ ኡሙ ምንም አልተመቻቸውም። ከዛ በር ላይ የነበረው ጠባቂ ላድርስሽ የፈለግሽበት ቦታ እያላት እምቢ ብላው በቀጥታ መኪና ውስጥ ገባች። ከዛ ከቤት እየራቀች ነው፣ ግን የሆነ ሰው እየተከታተላት ነበረ። በአንድ በኩል እነ አሊያ አንድ ላይ ሰብሰብ ብሎ ተቀምጠዋል። አሊያ ጂያን፣ ካያና እናታቸው ሰዳከት ሰብሰብ ብለው አንድ ላይ ተቀምጠው፣ ከዛ ዘሪንና ሻይን ደግሞ ምግብ ነገር ይዘዋል። ካፍቴሪያ ውስጥ ነበረ ራቅ ብሎ እየተቀምጡ እነዚህ ልጆች ቆይ እዚህ ምን ያደርጋሉ? አይ እኔማ እግሯ ስር ተደፎ እኮ እግሯ ላይ ተለጥፌ ለመንኳት። የሚያሳዝን ነገር ነው፣ ያሳዝናል በጣም። ሰው እንዴት እንደዚህ ይጨክናል? ምንም በማያውቅ ሰው። እኔ እኮ ለዚህ እኮ ነው በቃ ከመጀመሪያው ቀን ጀምሮ እነዚህ ልጆች እንዳይቀራረቡ ስከለክል የነበረው፣ ይሄ ደግሞ እንዳይፋቱ ሌላኛው ምክንያት ነው ስትል እማዬ ምር የሚያገናኘው ምን ደግሞ የምትይው እያለ ካያ በጣም ተናዶ እያወራ ነበረ። ሲጀመር እንዴ ናሬ ብትፋታ ኖሮ ሌላ ነገር ይፈጠራል እንዴ ብሎ እናቱን እየተቆጣ ነው። እውነት ነው እሻውን ጊዜ ያረም ካያ በቃ በቀጣይ እናወራለን በማለት ሲናገር ነበረ። ከዛ ሰዳከት ታዲያቺ ሴት እንዴት ነው አሁን አይደለም አካሌን ኃጢአቴን እንኳን ለልጅሽ አልሰጣትም ያለችው
እንዴት ራስ ወዳድ ብትሆን ነው? እንዴት ነው? ቆይ ታዲያ ለዚህ ሴት ነው ምናጋባቸው? ጂያን የምርህን ነው? ግን ምን ሆነ ነው? ምን ማለት ነው እያለችው ነበር። እማዬ ታዲያ ዘሪንና ሻይን ምን አጠፉ? ለምሮ እንደዚህ የምትፈርጁ? ቆይ እነሱ ምን አጠፉ? ትንሽ እናስብ እንጂ እያለ ነበረ ካያ። ጂያን በአንድ በኩል ካያ በቃ ዝም ብሎ አጨቃጨቁ እያለ ነበረ። በአንድ በኩል ጂያን እነሱን ለማረጋጋት ጥረት እያደረገ ተናዶ ከተቀመጠበት ተነሳ። ከዛ አሊያ እየተከተለችው ነበረ። ከዛ በቀጥታ ወደ ውስጥ ገብተው ሻይ ነገር ሊያዙ ናቸው። አንድ ላይ ወደ ውስጥ ካመሩ በኋላ ላንቺ ቡና ነው የሚሆነው እያለ ነበረ። ቡና? ለምን ቡና? ሻይ አለች። ሻይ? ከምን ጀምሮ ነው ሻይ አላት። ከዛሬ ጀምሮ አለችው። ገርሞት እያያን ነበረ። ሁለቱም ሻይ እየወሰዱ ናቸው። ከዛ ተያይዘው ወደ ውጭ ወጡ። በዚህ ሉማል ትኩረት የተነፈጋት ሚኔ ናት። ሚኔ ዝም ብላ ትከታተላቸዋለች። እነሱ ወደ ውጭ ወጥተው ማውራት ጀመሩ። ሻዩ በጣም ይጣፍጣል፣ ቢያንስ እዚህ ጋር ንጹህ አየር እየተቀበልኩኝ ልረጋጋ እንጂ እያላን ነበረ። ከዛም በኋላ እሷን ብትሆን አልፎ አልፎ መጠጣት እንደምትወድ እየነገረችው ድንገት ሚኔ መጣች። ሚኔ ከኋላቸው መጣችና እንዴት ናቸው አለቻቸው። ሁለቱም ዞር ብለው አዩዋት። ከዛ ያው እንግዲህ ለናሬ ለጋሽ ስለተገኘ በጣም ደስ ብሎኛል ጂያን፣ ናሬ ደህና ትሆናለች ለነገር ነበር የመጣሁት አለችው። በቃ ሂጂ አላት። ከዛ ሚኔ እሺ በቃ እሺ በማለት በጣም እንደደበራት ፊቷ ያስታውቃል። ትታቸው ልትርቅ ነው። ገና ዞር እንዳለች ግን ጫሟ ትንሽ ወለም እያላት ነበረ። ከዛ መራመድ ሲከብዳት ጂያን ሊረዳት ሁሉ ፈቃደኛ አልነበረም። አሊያ ደገፍ አድርጋት ምን ሆነሽ ነው አለቻት። ምንም ግፊቴ እኮ ጨምሮ ነው ለዛ ነው በቃ ችግር ለመሄድ አለው ብላ ትታቸው ሄደች። ያውቃና እየሻታ እያለ ጂያን ከሷ ጋር ወደፊት እየተራመደ ነበረ። ፍቅርዬ አሁን እየሄደች ነው። ያሳውንም ይከታተላታል። ጠበብ ያለ መንገድ እየጠበቀ ነበረ። የሆነ ገደላማ የሆነ መንገድ ነው። ጥምዝምዝ ያለ ገደላማ መንገድ ላይ ቀስ ብላ በጥንቃቄ ስትሄድ ይሄ ሰው መጣ። ከኋላ ሆኖ ክላክስ እያጮኸ ልጠጋለት ብላ ወደ ዳር ተጠግታ ልታሳልፈው ነበረ። እሱ ግን የመንገዱ መሃል ላይ ሆኖ ከዛም በኋላ በመጨረሻም እያጫናነቃት ከጎኗ አቆመው። እሷም አቆመች። ምን ሆናል ሰውዬ? ቀስ ብላ አተናዳም እንዴ? ምን ሆነ ነው ፊት ለፊት የምትከታተለኝ እያለችው ነበረ። መኪናዋ እንደዚህ በፍጥነት እያሽከረከረች እንደዚህ የጮኸች መኪናው የቆመበት መንገድ ድንገት ስለነበረ ትንሽ ተጋጨች ከመሪው ጋር። በግንባሯ መሪውን ስትመታው ራሷን እየሳተች ነበረ። ሰውየው ከዛ ከመኪና ውስጥ ወጣ። ከወጣ በኋላ በቀጥታ ወደ መኪናው እየቀረበ የመኪናውን ማርሽ እንደገና ወደ ላይ ቀና ካረገ በኋላ ከዛ መኪናው በራሱ እንዲሄድ እያረገ ይገፋዋል። ከገደል ላይ ተስፈንጥሮ እንዲወርቅና እንዲከሰከስ ከዛ ገፋ እያረገው እያለ ድንገት የሆነ መኪና ሲመጣ አየ። የመጣው ሐሰን ነው። ሐሰን ሲያት አሳዘነችውና ቶሎ ብሎ መኪናውን እየገፋ አቆመው። ከቆመ በኋላ እየቀሰቀሳት ነበረ። እየቀሰቀሳት ከዛ በመጨረሻም አምቡላንስ መጣ። አምቡላንስ ውስጥ ገብታ እየተወሰደች ነው። እጇን ይዞ በመጨረሻም ሆስፒታል ድረሱ አይዞሽ እያላት ከደረሱ በኋላ አሁን ሆስፒታል ናት እና አሊያ መጥተው ምን ተፈጠረ እያለቻን ነበረ። ሐሰንም ነበረ። ከዛም በኋላ ድንገት ሰዳከት መጣች። ሐሰን ናኒድ በቃ ትለዋለች። ሰዳከት ፈጣሪ ሁሉ ነገር ያቅለልሽ ብላ ሐሰንን እየጠራችው ሐሰንና ፍቅርዬ ይተያያሉ ዘመ ብለው። ከዛ ሐሰን እኔ ሐሰን እባላለሁ የሰዳከት እህት ነኝ ብሎ ተናገረ። ገረማት። ከዛ ሐሰን ምርም ያፈዝና እንጂ እያለችው ነው። ከዛ እሷ አሁንም ቢሆን ለመውጣት የሆነ እግሩን የሆነ የያዘው ይመስላል። እሺ በቃ ፈጣሪ ያቅለልሽ ወይዘሪት ፍቅርዬ እያላን ነበረ። ከዛ እሷ አመሰግናለሁ ትለዋለች። ከዛ እንዲህ እያለችው አሁንም ቢሆን ፍዝዝ ብሎ ያታል። ሰዳከት ተናዳ ታያዋለች። በግድ ወጣ። ከዛም በኋላ አሊያ ወደ እናቷ ተጠግታ ምን ተፈጠረ ግን ወዴት እየሄድሽ ነበር አለቻት። ዝም ብዬ አየር ልቀበል ብላ እንደተለመደው እየዋሸቻት። ነገር ግን ጂያን ከወጣ በኋላ አሊያ ብዙ ጥያቄ ያለ እናቷን በጥያቄ ልታፋጥጣት ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።